ልጆቹን የታደረስካቸው? በቀጣይ ወደ ተግባር ለመለወጥ ጥረት አደርጋለሁ። በዚህም መሰረት ይህ የገብስ ዘር ውጤታማነቱ በመረጋገጡ ከፍተኛ ደስታ ይሰማኛል። እስክንድር ስማኝ። እስክንድር እንዴ! ኢንስፔክተር ሙቷል። ይሄ እንዴት ሊሆን ቻለ? ሳጅን እንዴት? እህቱ ሳጅን እህቱ ሳጅን ይህንን ኬዝ አንተ ያዘው። ታዛዥ ነኝ ኢንስፔክተር። በአስቸኳይ አስከሬን ምርመራ ይደረግ። ልጅቷ ከየትም ተፈልጋ እንዳትያዝ እሺ? ታዛዥ ነኝ ኢንስፔክተር። አዲስ አበባ ገብተናል። አንድ ሆቴል ነው ያረፍነው። ሁሉንም ነገር እንጠቀማለን። አለች ለመረጃ የሚጠቅማትን ነገር ሰርች እያደረገች ነው። እሺ መልካም። ምን እያለ ነው? መጀመሪያ መግባታችንን ማረጋገጥ። ሁለተኛስ? ሁለተኛ መረጃውን ቶሎ ቶሎ በፍጥነት አቀብሉኝ ነው ያለ። እናንኪውን እዚህ ወዳጅ ዘመድ የሚኖራቸው ይመስልሃል? እሱን እንዴት ላቅ እችላለሁ? ፍቅረኛ ስለሆነች። ይቅርታ እነዚህ አባባሌ። ፍቅረኛ ስለነበረች መረጃ በጥቂቱም ቢሆን ይኖራል ብዬ ስላሰብኩኝ ነው። ለማንኛውም ሊያርፉ የሚችሉት ትልቅ ሆቴል ወይም ገስት ሃውስ ሊሆን ይችላል ብዬ አስባለሁ። እሱ ማንም ሊገምተው የሚችለው አንድ ተራ መላምት። አስጨርሰኝ። ትልልቅ ሆቴሎችን ወይም ገስት ሃውሶችን ማሰስ ይሆናል። በጣም ሁሉም ነገር ከቀላል ወደ ከባድ እያደገ ነው የሚሄደው። አባሎቻችን ተሰማርተዋል። አንደኛው እየመጣ ነው።
ጥሩ ዜና ይዘሽ እንደደወልሽ እርግጠኛ ነኝ። እስካሁን መቼ አሳፍሬው ታውቃለሁ ጌታዬ? አስሙ ተሻለው? ለጊዜው እስካሁን ወደ ቤተሰቦቹ ያቀናል። ልጄን አታለልሻታል። ወሮ በላ። እውነትም ልጇ አዛኝ ነች። የሚያለቅስ ሰው አትወድም። በይውለት አከፋያል። ባሮክ፣ ሁኔታዎች ሁሉ ያስፈሩኛል። ከእሳት ጋር ጨዋታው ዞሮ ከሯል። እሳቱ ማን ነው? በስጋት ታጥረናል እያልኩ ነው። እያደር አቅማችን በእሳት እየተፈተነ ነው። እንደ ወርቅ ነጥሮ ተፈልቆ ሊወጣ ይሆናል አቶ ደጀኔ። አትቀልድ ባሮክ። እውነቴን እኮ ነው አቶ ደጀኔ። ምን ጊዜም በችግር ውስጥ ተፈትኖ የሚወጣ ሰውም ሆነ ጊዜ ወርቅ አይወርቅም። እሱ አፈ ታሪክ ነው። እውነታው ግን በጀንበሮች ሚሊዮን ዶላሮች እያጣን ነው። ከገቢያችን ይልቅ ወጫችን ሊያሳብደን ደርሶ። ለነገሩ እናንተ ምናችሁ ታደርግ ማለት ሁሉም ተነስቶ እኔን ነው ገንዘብ የሚጠይቀው። ወይ የስራ አቅጣጫችንን ካልቀየርን ልክ እንደኔ ሁሉንም እንደኔ እንደሚለው 50 ቦታ ረግጠን 50 ካላገኘን አወዳደቃችን ከባድ ነው። ስለዚህ በጊዜ ሰብሰብ ብለን ትኩረታችንን አንድ ነገር ላይ ብቻ አድርገን ብንሰራ ብዙ እናተርፋለን። እድሜ ተሻጋሪ የሆነ ስራ ሰርተን ለልጆቻችንም ሕያው ሆነን እናልፋለን። ወደ ትክክለኛ ወደ ህጋዊ መስመር እንግባ እያሉ ነው። ይሄ ሁሉም ልብ ውስጥ ያለ ነው። ቀስ ብሎ እንደሚሆን ይሆናል። አሁን ግን ትኩረታችሁ እዛች ሴትዮ ላይ አድርገን ቲሞቿን ተከታትለን ያካበቱትን ገንዘብ ወደ ካዝናችን መገልበጥ አለብን። ቲናም ማለት ሆኖ? አዎ፣ እሷ የገንዘብ ምንጭ ናት። እሷ ተራባሪያ ናት። ከጀርባዋ ግን ቦቸራ የሚባል ባለ ትልቅ መዳፍ ጌታ አላት። ከእሱ ጋር ለመግጠም ደግሞ ብዙ አቅም ይጠይቀናል። አትፍራ ባሮክ፣ እኔ ደጀኔ ነኝ። ባሮክ ባሮክ ነው። ትንሽ ስጋት የሚገባኝ የወንዴ ጉዳይ ነው። ምን ነው እምነት አጠፉ እንዴ? እምነቴን ለማን ሰጥቼ ማንን ልጠርጥር? እሱም በዚህ አይነት ሁኔታ አልጠረጠሩ። ወንዴ እኮ ወዳጄ ነው፣ ወንድሜ ነው፣ ህይወቴ ነው። እቺ ምድር እሱን የመሰለ ሰው እኮ ፈጥራ አታውቅም። ወንዴ ባለውለታ ነው። እዛ ፖሊስ ጣቢያ ሰነድ አጥፍቶ ባያስፈታህ ኖሮ ዛሬ ወህኒ ትበሰብስ ነበር። እሱ ይሻለኝ ነበር። ምን አልክ? አይ ወዲህ ነው እንጂ ያሳቀ ነገር ምንድን ነው? የተናገሩት እውነት ነው። እውነት ያስቃል። እንዴታ! ይቺ ዓለም አቶ ወንዴን ብቻ ወልዳ ማህፀኗ ሲዘጋ አያስቅም ይላሉ። የምታውቀው አዲስ ነገር አለ እንዴ? ስለምን? የወንዴን ታማኝነት የጠረጠርከው ትመስላለህ። እሺ እባክህ፣ ለማን ነው የምትሰራው? ግብረ አበሮችስ እነማን ናቸው? ገንዘቡን ሴት ነው የምታዘዋውረው? የምን ገንዘብ? ስማ፣ በስብሰህ ትቀራለህ እንጂ ማንም ሰው አያድንም። እኔ ስለምትዩ ነገር ምንም ነገር ማውቀው ነገር የለም። ሽበራ ፍሳ፣ ዩሮ ከአውሮፓ፣ ዶላር ከአሜሪካ ኢትዮጵያ ውስጥ እያዘዋወርክ ለሽፋን እንዲውል ደግሞ ጎን ለጎን ግመሎችንና ፍየሎችን ትነግዳለህ። ልክ ነኝ? አይደለሽም። በፍጹም ስለምትዩ ነገር ራሱ ማውቀው ነገር የለም። አንድ ነገር ልንገርሽ፣ እኔ ለራሴ በረሃ ለበረሃ የምዞር
ከብት እየነገርኩ የምተዳደር ሰው ነኝ። ለራሴ እንኳን ምንም ነገር የለኝ ሰው ነኝ። አትለኝ። እሺ እባክህ ቦሌ ላይ ያለው በስም የተመዘገበው አፓርትመንት ሆቴል የማን ነው? አዋሽ 7 ላይ ያለውስ ፍሩት ቤቱ የማን ነው? የሚስታቆት ነው? ጅጅጋ ላይ ያለውስ ባለ 4 ፎቅ ሆቴል የማን ነው? በዚህ እድሜ ኬት አመጣው? ምን ሰርተህ አገኘው? ይኸውልሽ ስላለው እሱ ለራስ አቆየው። እሺ ልባችንን ለፊታችን ገልጠን ብንሰጥህ አንተ ግን ከጀርባ ልታርደን ተዘጋጀ። አንተ ማን ነህ? ክፉ ሰው። አቶ ወንዴ ምንድን ነው የሚሉኝ? ይሄ ነገር በእውነት ህልም ነው ወይስ አፕሪል ዘፉል ነው ዛሬ? ይሄ የምታየው ምስል የማን ነው? ማን ነው? አላወኩትም። ሳሚ ነው አይደለም እንዴ? ምን? አንተ ግን ሳሚን ገደልኩት ብለህን አምነንህ ነበር። ታዲያ ምን ተፈጠረ? ነው ወይስ አፈሩን አራክቦ ተነሳ? ቆይ ወንዴ፣ ይሄ ሳሚ ነው። ሞቷል። የተጻፈውም ጽሑፍ ስለመሞቱ ነው። ታዲያ ምንድን ነው ችግሩ? ወዳጄ ፎቶግራፉ የተለቀቀበትን ቀን አይተዋል? ከ3 ቀን በፊት ነው። ምን? ወዳጄ ግን ሳሚን ገደልኩት ብሎ የነገረን ከወር በፊት ነው። ቢሆንስ አንድ ሰው ከወር በፊት የተነሳውን ፎቶግራፍ ከ3 ቀን በፊት ሊለቀው ይችላል። እርስዎ ግን ሊወነጅሉኝ የፈለጉበት ምክንያት ምንድን ነው? ወዳጄ ይሄ ፎቶግራፍ የሳሚ ሳይሆን የወንድሙ የኢዮብ ነው። ኢዮብ ማን ነው? ወንዴ ምን አስበህ ነው? ከ3 ቀን በፊት የሞተው ሳሚ ሳይሆን ወንድሙ ኢዮብ። ምን? ታዲያ ይሄ ፎቶግራፍ የኢዮብ ከሆነ ሳሚ በህይወት መኖሩን አያመላክትም ትላለህ? መልስ ስጠና። ባሮክ ተናገር። እኔ የተሰጠኝን ተልዕኮ በብቃት ተወጥቻለሁ። ሳሚ በህይወት አለ የሚለኝ ሰው ካለ በህይወት ስለመኖሩ የሚያሳይ መረጃና ማስረጃ ማቅረብ ይችላል። ወንዴ ምን ትላለህ? ይኸውልህ ምን መሰለህ፣ ሳሚ የተቀበረበትን ቦታ እኔ ያውቀዋለሁ። ስፍራውን ማሳየት እችላለሁ። አቶ ወንዴ ከከንቱ ጥርጣሬ ውጭ እውነት የላቸውም። አትስደበኝ። አልሰደብኩትም። ለምን ይጠሉኛል? ሰውን ሲጠላ በእርሱ አየሁኝ። ስልጣኑን ተጋፋው፣ ድርሻውን ወሰድኩኝ። ምን አጠፋው? ባሮክ ከዚህ በኋላ የሳሚ መሞት አጣርታችሁ እውነታውን ስትይዙ ብቻ ለፍርድ ጥሩኝ። ከዛ ውጭ ግን አይናችሁን አላይም። እሺ ምን ልርዳችሁ? ለረጅም ጊዜ ውጭ ነው የኖርነው እና በቅርቡ ነው ወደ አዲስ አበባ የመጣ ነው። ትናንት ማታ በቴሌቪዥን አንድ ዜና አይተን ነበር። እና ዜናው ላይ ቅሬታ አላችሁ? አይ በጭራሽ። ዜናው ላይ የነበሩን ሰው እናውቃቸዋለን እና አድራሻቸውን ፈልገን ነበር። ቤተሰብ ነን እና የት ማግኘት እንዳለብን ድረስ ስለገባን ነው ወደዚህ የመጣ ነው። ዜናው ምን ነበር? በጄኔቲክ ኢንጂነሪንግ ክሮፕ ካልቲቬሽን እንደዛ ነገር ነው። ሄሎ፣ ዜና ክፍል ታገናኙ። እኔ የምልሽ ኤልሳ፣ ትላንትና በገብስ ላይ ምርምር ያደረጉትን ተመራማሪ ዜና ማን ነበር የሰራው? ኤልያስ ነው? የለም? እሺ፣ አመሰግናለሁ። ልጁ ለስራ ፊልድ ወጥቷል። ስራው የፕሮጀክት ስለሆነ ግን ስልካቸው ይኖረዋል ብዬ አስባለሁ። ስልካችሁን ስጡኝና ሲመጣ ይደውልላቸው። እሺ።
አቤት። ለማንኛውም ንብረቱ እሳት ሲበላው የተነሳ ፎቶ አለ። እሱን ልኬልዎታለሁ። አንተ የውሻ ልጅ እገልሃለሁ። ደስ ይለኛል። ምንድን ነው? መድኃኒቱን አቃጠል ነው የሚሉት። አይደረግም። ያቺ ሰይጣን የእሷ ቅጥረኛ መሆን አለበት። ሄሎ፣ ይኸውልህ እንደራደር። ይህ ንብረት አንተ እንደምታስበው አይደለም፣ ለሀገር የሚጠቅም ነው። እዚህ ብዙ ህመምተኞች በጉጉት የሚጠብቁት መድኃኒት ነው። እሱን ይርሱት። ነግሬዎታለሁ። ገንዘብ ያስፈልገናል። የንብረቱን ነገር እንደ ሞተ ይቁጠሩት። ስምዎን ይጠብቁ። ለክብሮ ግን ይከፍላሉ። ንብረቴስ? ብር እኮ ነው ያወጣሁበት። ብር? ጊዜው ሊያልፍ አንድ ሐሙስ የቀረውን መድኃኒት በዲስካውንት የገዙበትን ነው። በዲስካውንት? እንዴት? ማ? ንብረቱ ምን እንደሆነ ደግሞ እኛም እርሶም እናውቀዋለን። ይሄ ደግሞ ልጆ ጋር ደረሰ ማለት ምን እንደሚደርስቦት ያውቁታል። መቼም እዚህ የደረሱት ማገናዘብ ስለቻሉ መሰለኝ። ለገንዘቡ 30 ደቂቃ ብቻ ሰጥተኖታል። በቃ በዚህ በጊዜ ውደት ህይወቴ ተጠለፈች ማለት ነው። ለማንም ለምንም እማርባ መናን ሆን ይቀበው ማለት ነው። ወይኔ ቶማስ ወይኔ። ምን አዲስ ነገር አለ? አዲስ ነገርማ ጊዜው ይበራል፣ ይተናል፣ ይፈጥናል። እንያዘው፣ ጊዜውን እንያዘው። ፕሊዝ ከቻልሻሽው እንያዘው። የጊዜው መሄድ የሚፈጥረውን መጥፎ ስሜት ለመቆጣጠር አንኪዮንን ማግኘት ነው አማራጩ። እንዴት? እሱ የኔም ጥያቄ ነው። ይኸውልሽ መልስ እንጂ ጥያቄን በጥያቄ እንድትመልስኝ አልፈልግም። ቶማስ፣ የ3 ወር ቶክሲክ ኤጀንት የተወጋኸው አንተ ብቻ ነህ። ለዚህ ነዋ ሙሉ ኃላፊነቱን ለኔ ሰጠሽ ለጥ ብለሽ የምትዩ። እያገዝኩህ እንደሆነ እንዴት ነው የማይሰማህ? ውጤታማ ለመሆን ስራም በጊዜ መስራት ብቻ ነው። የታለች ፍቅረኛ? ፈልጋታ፣ ተነስ ፈልጋት። እና እየሰራ አይደለም እያልሽኝ ነው? ለክርክር አይደለም የመጣ ነው። አዎ ህገ ወጡ መድኃኒት ከነ መኪናው ያቃጠለውን ግለሰብ ወይም ቡድን ማንነቱን ማወቅ ይኖርብናል። ምክንያቱም ይሄ ዋስ መረቡን በመላ ሀገሪቱ የዘረጋ ይመስለኛል። እናም ደግሞ ድብቅ እጆች፣ ሚስጥራዊ እጆች ያሉትም ይመስለኛል። እስከዛ ድረስ እናንተ እንቅስቃሴያችሁ በሙሉ በሚስጥር ነው። ምክንያቱም ይሄ ህዋስ ከተራራው ጫፍ ላይ ሊወስደን እንደሚችል እርግጠኛ ነኝ። ጥንቃቄ ይወሰድበት። ጨርሻለሁ። እሺ ሳጅን፣ ስራችን ወደፊት ሊያቃና የሚችል አንዳች ፍንጭ ልትሰጠን የምትችል ሴት መታለች። እንዴ በሚገባ ቴንኪዩ ሳጅን። አስገባት። ሄርሜላ ወይዘሪት ሄርሜላ፣
ስለመጣሽበት ጉዳይ ሳጅን የተወሰኑ ነገር ነግሮኛል። እስኪ ካንቺ እንስማው። ጥሩ ቴክኒክ ነው የተጠቀምሽው። ነገር ግን ሽፈራው ዝም አይልም። የወረወርሽው ድንጋይ ራስሽን ነው ተመልሶ የሚመታሽ። ስለዚህ መላቢያው ምን እንዲሆን ነው የሚፈልጉት? እንዲገደል ወይስ እስር ቤት እንዲበሰብስ? አስወግጁ። ታዛዥ ነኝ፣ ግን ትንሽ ጊዜ ያስፈልገኛል። ባለፈው እስክንድር እዛው እስር ቤት ተገደለ። አሁን ደግሞ በልዩ ክትትል ውስጥ ናቸው። ስለዚህ ውስጥ ሰው እንዳለ ከታወቀ ደግሞ እሱ ግድ ነው። ጥንቃቄ ያስፈልጋል። በእጁና እጅ ከገባ ሚስጥር ያወጣል። ከዛ በፊት ነው እንዲሆን የምፈልገው። ሞክራለሁ። ታደርጊዋለሽ። ወታደር ሞክራለሁ አይደል? አደርገዋለሁ፣ ፈጽመዋለሁ ነው የሚለው። ገባሽ? ነፍሱን ይማረውና ከኢዮብ ጋር አብሮ አደግነን። የቅርበታችን ምክንያት ደግሞ አጎቴ ኢዮብን ክርስትና ስላነሳው ነው። አብሮ አደግነታችሁ እንዴት ነው? ማለቴ ሁለታችሁ አንቺ አጎት ቤት ነው ያደጋችሁት? አይ አይደለም፣ ኢዮብ ያደገው አጎቴ ቤት ነው። እኔ ግን አባቴን በህይወት ካጣሁት በኋላ ካለፉት 2 ዓመታት ጀምሮ ነው አጎቴ ቤት መኖር የጀመርኩት። አባቴ በህይወት እያለም አጎቴን በጣም ወደው ስለነበር በቤቱ እየሄድኩኝ ከኢዮብ ጋር እጫወት ነበር። ወይኔ ወንድሜ፣ እሱም እኛ ጋር እየመጣ ይጫወት ነበር። ወይዘሪት ሄርሜላ ይቅርታ፣ ከኢዮብ ማማዋት ጋር ተገናኘ ነገር ልትነግረን መሰለኝ አመጣጥሽ አይደል? አዎ። ከሳሚ ሞት ልጀምር። ሳሚ የኢዮብን መገደል ለፖሊስ አመልክቶ ሲከታተል የነበረው ወንድሙ ነው። ኦኬ፣ አስታወስኩት። እሱ ልጅ እዚህ መጥቶ ቃሉን ከሰጠ በኋላ በተደጋጋሚ ልናገኘው ሞክረን ልናገኘው አልቻልንም። አዎ፣ ሬሳውን እንኳን አግኝተን መቅበር አልቻልንም። ይገርምሻል፣ ሞቱን እንኳን በፌስቡክ ነው ያየነው። ትክክል። በከተማ ውስጥ ባለ 4 እና ባለ 5 ኮከብ ሆቴል መኖሩን ቼክ አድርጉልኝ። ምክንያቱም የሚመጡት እንግዶች ማረፊያቸው እዛ ስለሆነ። ኖ ለምን መሰለ፣ ከዌብሳይት ላይ የመኪና አከራዮችን አድራሻ በቀላሉ ማግኘት ትችላላችሁ። የምልህ ገብቶሃል? ግን ጥያቄያችሁን ሚስጥራዊ አድርጉት፣ አለበለዚያ ሁላችንም ጠልፈው ይጥላል። ከዛ አድራሻዎችን በቅድሚያ መሰብሰብ ያስፈልጋል። ገብቶሃል አይደል? ስለዚህ ስራችንን መጀመር እንችላለን። መልካም። ኦኬ፣ ሰላም ዋሉ። ባይ። በጣም ጥሩ። መረጃ በየሰዓቱ ታደርሱናላችሁ። መልካም ባይ። እግዚአብሔር የፈቀደው ነው የሚሆነው። ተስፋ አደርጋለሁ ማሚ። እንዴ እነዛ ልጆች ምንድነው ወደዚህ የሚያዩት? እንደውም ከፈለክ ማለት ነው የራዙን ደብል እናደርገውና ጥግ ላይ በቃ ካፌ፣ እዚህ ጋር ደግሞ ፊት ለፊት ማለት ነው። እኔ እኮ እነዛን ሰዎች አላምናቸውም። እዚህ ድረስ ሰው ልኮብ እንዳይሆን ደግሞ ጣቱን እየጠቀሙ እንጃ። እኔ አላማረኝም ማሚዬ። ነይ አምነናል ባሮክ። ሶስታችንን ያቆራኘን እምነት ነው። ሁላችንም አላማ አለን ካለን ወደምናስብበት የሚያደርሰን መንገድ በሀቅ መተማመናችን ነው። ላለፈው ይቅርታ ባሮክ። መጠራጠራችን መወቃቀሳችን ለበጎ ነውና በግልጽነት እንደተሞላ አንድ ቤተሰብ አድርገህ ቁጠረው። እኔ እንደዛ ነው የማስበው። ልጅ ሲያጠፋ አባት ይቆነጥጣል አይደል? ይሁን ብያለሁ። አሁን የምትፈልገውን ገንዘብ መውሰድ ትችላለህ። በዚያውም ካሳ ይሆናል። አይ ለጊዜው ያስፈልገኝ። አመሰግናለሁ።
ኦኬ፣ እንግዲያ ወደ ስራ እንግባ። አንድ ባለ ሀብት አለ፣ አለማየሁ ይባላል። አድራሹ ይታወቃል? እኔ እሰጣችኋለሁ። መቼም ከቢዝነሳችን ተቋደስ ስትሉት አይኑን የሚያሽበት ምንም ምክንያት አይኖረው። ስለምንሰራው ቢዝነስ የሚያውቀው ነገር አለ? እናንተ ምን ትሰራላችሁ? እኛ እነግረዋለን። ችግር የለም። ሄሎ 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 ሄሎ